ሰላም ውድ የቻናሌ ቤተሰብ ዛሬ በሪሰርቾቻችሁ ዲፌንስ ወቅት የሚነሱ 29 የሚሆኑ ጥያቄዎችን አዘጋጅቻለሁ። በእያንዳንዱ ሴክሽን ላይ ሊነሱ የሚችሉ ጥያቄዎችን ተነመልሶቻቸው ማለት ነው። በቅድሚያ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ወደ መጀመሪያው እንሄዳለን ማለት ነው። ስለዚህ ከኢንትሮዳክሽን ሊነሱ የሚችሉ ጥያቄዎችን እንመለከታለን ማለት ነው። የመጀመሪያው ይሄንን ታይትላችሁን ለምን መረጥክ ወይም ለምን መረጥሽ ተብላችሁ ልትጠየቁ ትችላላችሁ ማለት ነው። why did you choose this research title የሚለውን ልትጠየቁ ትችላላችሁ ማለት ነው። ስለዚህ መልሱን በዚህ መልኩ መመለስ ትችላላችሁ። I chose this title because it addresses significant gaps in your field ማለት ነው። በእናንተ ፊልዶቻችሁን ትጽፋላችሁ and then I was particularly interested in that specific አስፔክቱን ትጠቅሱና my motivation came from personal experience ብላችሁ ልትጠቅሱ ትችላላችሁ። ፒር ሪሰርች ላይ የነበረው ኤክስፔሪየንስ ልትጠቅሱ ትችላላችሁ። and then የኢንዱስትሪ ወይም የዛ ዲፓርትመንት የምትሰሩበት ትሬንድ ልትጠቅሱ ትችላላችሁ። and then I believe these works have a potential contribution meaningful የሆነ contribution በዛ ፕራክቲስ ወይም ቲዮሪ ላይ እንደ ኮንትሪቢዩት እንደሚያደርግ ትጠቅሱና በዚህ መልኩ እናንተ አጀስት ታደርጉና ትመልሳላችሁ ማለት ነው። እንደዛ አይነት ጥያቄ በመነሳባችሁ ጊዜ ማለት ነው። ሌላኛው ሁለተኛ ነው። what is the main research question? የናንተ የሪሰርቾቻችሁ ሪሰርች question ምንድነው የሚለውን ልትጠየቁ ትችላላችሁ። ስለዚህ በምን መልኩ ነው የምትመልሱት? ሜን ኦብጀክቲቭ አለ የናንተ ሜን ኦብጀክቲቭን ወደ መጠየቅ መመለስ ማለት ነው። ወደ ጥያቄ ትመልሳላችሁ። ሜን ጀነራል ኦብጀክቲቭን ወደ ጥያቄ። ለምሳሌ አንድ ሪሰርቸር በፕሪቫሌንስ ኦፍ ቱበርክሎሲስ ኤንድ ፋክተር አፌክቲንግ ኢት የሚለውን በሆነ ኤሪያ ላይ የሚያጠና ቢሆን ስለዚህ ይሄንን ሪሰርች ኩዌስችን እንዴት ነው የሚቀየረው? what factor can affect the prevalence of tuberculosis in that area ማለት ነው። በሚያጠናበት ኤሪያ ላይ ምን አይነት ፋክተሮች ናቸው አፌክት የሚያደርጉት የሚለውን ወደ ጥያቄ ትቀይሩትና this question guides the studies and helps to address the gaps in a specific area ማለት ነው። በዛ ኤሪያውን ትጠቅሱታላችሁ ማለት ነው። ይሄንን ስክሪንሾት አድርጋችሁ ከዛም clearly ስቴት ታረጋላችሁ ማለት ነው። ኩዌስችኑን ማለት ነው። the central research question is ትሉና አሁን እንዳወራውት ታዘጋጁና ያንን ኩዌስችን ታወራላችሁ and then this question guides the studies and helps to address that gaps in that specific areaውን ትጠቅሱና ታወራላችሁ ማለት ነው። በዚህ መልኩ መመለስ ትችላላችሁ። ሶስተኛ what gap in knowledge does your work address የሚለውን ትጠየቃላችሁ። ስለዚህ ጋፑን የናንተ ሪሰርቾቻችሁ አድሬስ ያደረጋበትን ጋፖችን መጥቀስ ማለት ነው። ስለዚህ መልሱንም በዚህ መልኩ መመለስ ትችላላችሁ። ከዚህ በፊት የተጠናው ጥናት ፕሪቪየስ ስቴዲ ብላችሁ እንትን መጠቀም የምትችሉት ፒ ቫልዩን ወስዳችሁ ሳምፕል ሳይዝ ካልኩሌት ያደረጋችሁትን ሪሰርች ብትጠቀሙ ሪኮማንድ አደርጋለሁ። ስለዚህ እሱን ትወስዱና የሱን ጋፖቹን ታወራላችሁ። ስለዚህ ጋፖቹን ካወራችሁ በኋላ እነዛ ጋፖች ላይ የናንተ ሪሰርች ፊል ያደረገውን ጋፑን ታወራላችሁ። በዚህ ኮንትሪቢዩሽን ብላችሁ ታወራላችሁ ማለት ነው። and then providing new insights into that ፕሮብሌሙን ጠቅሳችሁ መመለስ ትችላላችሁ ማለት ነው። ስለዚህ ይሄ ሳምፕል ስለሆነ መልሱን ስክሪንሾት አድርጋችሁ በአጀስት አድርጋችሁ ወደ እናንተ ቀይራችሁ መመለስ ትችላላችሁ ማለት ነው።
ሌላኛው ሊትሬቸር ሪቪው ነው። ሊትሬቸር ሪቪው ላይ ሊነሱ የሚችሉ መጠይቆችን እንመልከት። አራተኛ ነው how does your work build on existing literature previous study ላይ ማለት ነው። ስለዚህ በዚህ መልኩ መመለስ ትችላላችሁ። my work extends author access theory on ቶፒኩን ታወራላችሁ ታይትሉን ማለት ነው። by incorporating new elements ኤሌመንቱን ይሄንን ኤሌመንት ጨምሬ ያለው የሚለውን ማለት ነው። and then I also challenge author wise finding by showing evidenceን ትጠቅሳላችሁ and then leading to a more comprehensive understanding on that field ማለት ነው። ስለዚህ በዚህ መልኩ መመለስ ትችላላችሁ ማለት ነው። and the other one is what are the major models relevant to your research ማለት በሪሰርቾቻችሁ ሪሊቫንት የሆነ ሞዴል ምንድነው? ሜጀር ቲዮሪስ ምንድነው የሚለውን ብትጠየቁ መልሶቻችሁ በምን መልኩ መመለስ አለባችሁ የሚለውን ላስመለክታችሁ። ሞዴል ለምሳሌ በእያንዳንዱ ጥናት ላይ ሞዴል ትጠቀማላችሁ። ስለዚህ ለምሳሌ ብንወስድ ኳሊቲ ላይ ወይም ሄልዝ ኳሊቲ ኦፍ ለምሳሌ ሄልዝ ኬር ሰርቪስ ላይ ኳሊቲ እንትን ብታጠኑ ዶኖቢዲያን ሞዴል ልትጠቀሙ ትችላላችሁ እና ሌሎች ሞዴሎችንም ልትጠቀሙ ትችላላችሁ። ስለዚህ በቲዮሪም ሲሆን ሌሎች ቲዮሪዎችን የምትጠቀሙ ስቴዲዎች ላይ ቲዮሪዎችን ትጠቅሳላችሁ ማለት ነው። በዚህ መልኩ K theory guides my works are theory A and model B. These frameworks helps to explain phenomena ትጽፋላችሁ and then I adapted them to my study by modification ታወራላችሁ ማለት ነው። በዚህ መልኩ መመለስ ትችላላችሁ ማለት ነው። ስድስተኛው what are the limitations of previous study? ከዚህ በፊት ያወራነው የናንተ ስቴዲ ሊሚቴሽኑ ምንድነው የሚለውን ነበር። ስለዚህ እናንተ ፕሪቪየስ ስቴዲ ውስጥ የትኛውን ፕሪቪየስ ስቴዲ ነው ተጠቅሜ ሊሚቴሽኑን የሱን የሚያወራው ብላችሁ ማሰብ የለባችሁም። ሳምፕል ሳይዝ ካልኩሌት ልታደርጉ የወሰዳችሁትን ፒ ቫልዩ የወሰዳችሁትን ስቴዲ መጠቀም ትችላላችሁ። ስለዚህ የሱ ስቴዲ ሊሚቴሽኑ ምንድነው የሚለውን መዘጋጀት አለባችሁ። ስለዚህ ሊሚቴሽኑ earlier research primarily focused on በዚህ አስፔክት ላይ ፎከስ አድርገዋል but they had a limitation such as sample size ሊሆን ይችላል small sample size ሊሆን ይችላል lack of real world testing or narrow የሆነ scope ሊኖረው ይችላል generalizability whole generalize ማይደረግበት ሊሆን ይችላል። study addresses this gaps by approach የናንተን approach ትጠራላችሁ ወይ ሜተድ ትጠሩና ትዘጉታላችሁ ትመልሳላችሁ ማለት ነው። the other one methodology part ላይ ማለት ነው። methodology ላይ why did you choose this particular methods ብላችሁ ልትጠየቁ ትችላላችሁ። ኳሊቴቲቭ ሊሆን ይችላል ኳንቲቴቲቭ ሊሆን ሚክስድ ሜተድ ሊሆን ይችላል። ሶ ለምን መረጣችሁ ተብላችሁ ልትጠየቁ I select this method ሜተዱን መጥቀስ ትችላላችሁ። ኳሊቴቲቭ ከሆነ I selected this qualitative method because it is the best suited to answer my research question given አድቫንቴጁን ለምሳሌ አኪዩሬሲ ሊሆን ይችላል ፊዚቢሊቲ ሊሆን ይችላል አላይንመንት ዊዝ ፒሪየር ወርክ ሊሆን ይችላል መጥቀስ ትችላላችሁ በዚህ መልኩ ማለት ነው። ስለዚህ ሴሌክት ያደረጋችሁበትን ምክንያት በዚህ መልኩ መጥቀስ ትችላላችሁ። the other one is why did you choose this particular study area this study area ተብላችሁ ብትጠየቁት ለምሳሌ ይሄንን study area ለምንድን ነው የመረጥከው ለምንድን ነው የመረጥሽው ተብላችሁ ብትጠየቁ እንዴት ነው መልሳችሁ መሆን ያለበት? so I chose this research area because it addresses a critical gaps real world problem ኢመርጂንግ ቻሌንጅ ሊሆን ይችላል። ሶ እናንተ ጋር ያለውን ጋፕ ሊሆን ይችላል ፕሮብሌሙን ቻሌንጆችን መጥቀስ ትችላላችሁ in that በእናንተ ፊልድ ማለት ነው። ሶ ስፔሲፊካሊ I was motivated by
ፐርሰናል ሊሆን ይችላል፣ አካዳሚክ ሊሆን ይችላል፣ ሶሳይታል ሪዝን ሊሆን ይችላል። እናንተ መጥቀስ ትችላላችሁ። ለምሳሌ እዚህ ጋር ያሉ ሪዝኖችን እንመልከት። ለምሳሌ አንደኛው ላይ ሳይንቲፊክ ወይም ቴክኒካል ሞቲቬሽን ሊሆን ይችላል። ሳይንቲፊካል ሪዝን ወይም ቴክኒካል ሞቲቬሽን ሊሆን ይችላል። ሶ በዚህ ጊዜ ላይ እንዴት ነው የምትመልሱት? ኤግዚስቲንግ ሊትሬቸር ላክስ ስፔሲፊክ የሆነ ናውሌጅ እንትኑን ትጽፋላችሁ። ሶ ኦር ወይም ሶሉሽኑን ማለት ነው። ኤንድ ማይ ወርክ ኤምስ ቱ ብሪጅ ዲስ ጋፕ ማለት ነው። ያን ጋፕ በዚህ አፕሮች ወይም በዚህ ሜትድ ይሄንን አድሬስ ያደርጋል የኔ ስቴዲ ብላችሁ መመለስ ትችላላችሁ። ኤንድ ዘን ሪሰንት አድቫንስሜንትስ ኢን ቴክኖሎጂ ሊሆን ይችላል፣ ቲዮሪ ሊሆን ይችላል። ኦፕን ኒው ኦፖርቹኒቲ ቱ ኤክስፕሎር የእናንተን ታይትል ትጽፋላችሁ ፎር ሞር ዲፕሊ ማለት ነው። ስለዚህ በዚህ መልኩ መመለስ ትችላላችሁ። ሌላኛው ፕራክቲካል ወይም ሶሳይታል ኢምፓክት ነው። እዚህ ጋር የጻፍኩትን ስክሪንሹት አድርጋችሁ በዚህ መልኩ መመለስ ትችላላችሁ። ሌላኛው ፐርሶናል ሞቲቬሽን ሊሆን ይችላል። ፐርሰናሊ እናንተ ተነሳስታችሁ። ስለዚህ እዛን ጊዜ ላይ መልሱ በዚህ መልኩ መሆን አለበት። ስክሪንሾት አድርጋችሁ ይሄንን አሜንድ አድርጉት። the other one is advisor ወይም ኤክስፐርት ኢንፍሉዌንስ አድርጓችሁ ሊሆን ይችላል ማለት ነው። ለምሳሌ እንዲህ መመለስ ትችላል። my supervisor is expertise in that area guided me towards this niche where we identified an underexplored but high potential direction እንዳሳየ ጠቅሳችሁ መመለስ ትችላላችሁ ማለት ነው። ሌላኛው how did you design your experiment or ስቴዲ ተብላችሁ ልትጠየቁ ትችላላችሁ። ስለዚህ መልሶቻችሁ the study design followed qualitative ሊሆን ይችላል፣ quantitative or mixed method ሊሆን ይችላል የተጠቀማችሁት። with sample size-ን ትጠቅሳላችሁ፣ ዳታ ሶርሱን ትጠቅሳላችሁ። ኤክስፔሪሜንታል ከሆነ ኮንትሮል ግሩፑን መጥቀስ ትችላላችሁ። and then I ensured validity by peer review ሊሆን ይችላል፣ ፓይለት ቴስቲንግ ሊሆን ይችላል ኦር ስታቲስቲካል ቼክ አፕ ሊሆን ይችላል። ዳት ሚንስ ኢንተርናል ኮንሲስተንሲውን ቼክ ለማድረግ ክሮምባክ አልፋ ልትጠቀሙ ትችላላችሁ ማለት ነው፣ በኤስፒኤስኤስ ወይም በስታቲስቲካል አናሊሲስ ማለት ነው። ስለዚህ በዚህ መልኩ መመለስ ትችላላችሁ ማለት ነው። The other one is what were the challenges in applying your methods ማለት ነው። ስለዚህ ቻሌንጁ ምንድነው የሚለውን በዚህ መልኩ መመለስ ትችላላችሁ። the main challenges were ዳታ ኮሌክሽን ኢሹ ላይ ሊሆን ይችላል፣ ቴክኒካል ኮንስትሬንትስ ሊሆን ይችላል፣ ወይም ፓርቲሲፓንቱን ስትቀጥሩ የነበሩ ችግሮች ሊሆን ይችላል እና እሱን ደግሞ ሚቲጌት ያደረጋችሁበትን ሶሉሽን የሰጣችሁበትን ዌይ በዚህ መልኩ ጠቅሳችሁ መመለስ ትችላላችሁ ማለት ነው። ከሪዛልት ፓርት ላይ ሊነሱ የሚችሉ ጥያቄዎችን እንመልከት። ካን ዩ ኤክስፕሌን ዩር ኬይ ፋይንዲንግ? ኬይ ፋይንዲንጎችን ኤክስፕሌን ለማድረግ የትኛውን መልሳችሁ ትችሉታላችሁ። በዚህ መልኩ መመለስ ትችላላችሁ። እና ደግሞ መጠንቀቅ ያለባችሁን ነገር ልንገራችሁ። ሰመራይዝ አድርጋችሁ አብስትራክት ላይ የጻፋችሁትን ሪዛልት መጠቀም ትችላላችሁ፣ እንዳትደነጋገሩ ማለት ነው። እና ሞስት የሆነ ሲግኒፊካንት ፋይንዲንጎችን ማውራት ነው። ደግሞ ሪኮማንዴሽኑን ትጨምሩታለ which aligns or contrast የሚለውን with peer research ወይም ከዚህ በፊት በተጠኑ ጥናቶች ጋር አላይን ያደርጋል ወይ ኮንትራስት ያደርጋል የሚለውን ታስቀምጡና በዚህ መልኩ መመለስ ትችላላችሁ ማለት ነው። the other one is were there any unexpected results? አንኤክስፔክትድ ሪዛልት ተፈጥሮ ይሁን ብላችሁ ተብላችሁ ልትጠየቁ ትችላላችሁ። ሶ በዚህ መልኩ መመለስ ትችላላችሁ። ኢንትረስቲንግሊ አንኤክስፔክትድ ፋይንዲንግ ካለ ፋይንዲንጉን ታስቀምጡና ኢመርጅድ እንደሆነና which was not hypothesized this could be due to በዚህ ኤክስፕሌን ማድረግ ነው፣ በዚህ ምክንያት የተፈጠረ ነው እና ደግሞ ለፊውቸር ሪሰርች ሰጀስት ታረጉታላችሁ ማለት ነው። The other one is how do you validate your result ማለት ነው። ሪዛልቶቻችሁን እንዴት ቫሊዴት አደረጋችሁ ተብላችሁ ልትጠየቁ ትችላላችሁ። ሶ
በዚህ መልኩ መመለስ ትችላላችሁ። አይ ቫሊዴት ሪዛልትስ ትሩ ትሪያንጉሌሽን ሊሆን ይችላል፣ ስታቲስቲካል ቴስት ሊሆን ይችላል፣ ኤክስፐርት ፊድባክ ሊሆን ይችላል፣ ወይም ሪፕሊኬሽን ሊሆን ይችላል። ስለዚህ በዚህ መልኩ ነው ቫሊዴት ያደረግኩት ብላችሁ ከነዚህ ውስጥም ከሆነ ትጠቅሱና ወይም ካልሆነም ደግሞ ሌላውን በዚህ መልኩ ጠቅሳችሁ this ensure reliability and minimizes biases የሚለውን ታስቀምጡትና በዚህ መልኩ ተመልሳላችሁ ማለት ነው። ከዲስከሽን ፓርት ላይ የሚነሱ ጥያቄዎችን እንደሚከተለው እንመልከት። how do your finding contribute to the fields? ለፊልዱ የናንተ ፋይንዲንጉ ምን ኮንትሪቡት እንዴት ነው ኮንትሪቡት የሚያደርገው የሚለውን ልትጠየቁ ትችላላችሁ። ሶ በዚህ መልኩ መመለስ ትችላላችሁ። my work advances የናንተን ፊልድ ትጠቅሱና by providing new theory ሊሆን ይችላል፣ practical solution ሊሆን ይችላል፣ methodological improvement ሊሆን ይችላል። it also influences related area-ውን ትጠቅሱና by ስፔሲፊክ ኢምፓክት የናንተን ስፔሲፊክ የሆነውን ኢምፓክቱን ታወራላችሁ ማለት። 14ኛ how do you interpret your research ወይም የሆነ ስፔሲፊክ የሆነ ሪዛልት ሊያነሱ ይችላሉ። ይሄንን እንዴት ኢንተርፕሬት ልታደርግ ትችላላችሁ? እንዴት ኢንተርፕሬት ልታደርግ ትችላለህ ተብላችሁ ልትጠየቁ ትችላላችሁ። ሶ በዚህ መልኩ ኢንተርፕሬት this result suggests that ትሉና ኢንተርፕሪቴሽኑን ታስገቡትና it aligns or contrasts with that theory theory ካለ theory ሞዴል ካለ ሞዴሉን but contrast የሚያረጋ ስቴዲ ዋይ የሚባል ወይም የሆነ ቦታ ላይ የተጠና ጥናት ካለ ትጠቅሳላችሁ። possibly due to በዚህ ዲፍረንስ የሚለውን ታስቀምጡትና አልተርናቲቭ ኤክስፕላኔሽን ሊኖራችሁ ይችላል ተብላችሁ ብትጠየቁ yes ትሉና alternative explanationun ታስገቡታላችሁ and then plausible is plausible but I argue against it because ትሉና የናንተን ኤቪደንስ ታስገባላችሁ። further research could test this ትሉና ለfuture research suggest ታረጉታላችሁ ማለት ነው። ሊሚቴሽን ፓርት ላይ ሊነሱ የሚችሉ ነገሮችን እንመልከት። what are the limitations of your study ተብላችሁ ልትጠየቁ ትችላላችሁ። ሶ የናንተ ሊሚቴሽን የናንተ ስቴዲ ሊሚቴሽን ምኑ ጋር ሊሆን ይችላል? ሳምፕል ሳይዝ ትንሽ ከሆነ ለምሳሌ ከ30 በታች ከሆነ ሞር አይፈቀድም። ስለዚህ ሜቶዶሎጂካል ሊሆን ይችላል፣ ስኮፑ ላይ ሊሆን ይችላል፣ የምታጠኑበት ኤሪያ ሊሆን ይችላል፣ አርባን ላይ ብቻ አጥንታችሁ ሩራል ላይ ቀርቶ ሊሆን ይችላል። ስለዚህ while they affects generalizability affect ስለሚያደርጉ ማለት ነው። so they do not invalidate the core finding ብላችሁ ትመልሳላችሁ ማለት ነው። so the other one is how would you improve your research with more times or resource ተብላችሁ ልትጠየቁ ትችላላችሁ። ይሄንን እንዲህ ማለት እንችላለን ማለት እንደገና እድል ብሰጣችሁና ይሄንን ጥናቶቻችሁን እንደ አዲስ የምታጠኑ ቢሆን ምን አድሬስ ልታደርጉ ትችላላችሁ ተብላችሁ ልትጠየቁ ትችላላችሁ። that means ሪቪው ማድረግ ነው። የናንተን ሪሰርች ሪቪው ማድረግ ታይም ብዙ ጊዜ ብሰጣችሁ ሪሶርስ ብሰጣችሁ ምን ማሻሻል ትችላላችሁ ሲባል ሜቶዶሎጂ ላይ ታወራላችሁ፣ ሳምፕል ሳይዝ ላይ እና አድቫንስ የሚታደርጉት ቱሎች ላይ ኮንዳክት ሎንጊቱዲናል አናሊሲስ ሊሆን ይችላል። ስለዚህ ስትሬንግ የሚታጠናክሩ ዌዮችን ማውራት ማለት ነው። 18ኛ how generalizable are your result እንዴት ጀነራላይዝ እንደምታደርጉ በዚህ መልኩ መመለስ ትችላላችሁ። the finding applies to specific context ታወራላችሁ but may not generalize to other setting አንድ ጥናት በመታጠኑበት ጊዜ ላይ በአንድ ሆስፒታል ብቻ ስታጠኑ ለምሳሌ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ላይ አንድ ሴቲንግ ላይ ቢታጠኑ ያንን ፋይንዲንግ ለሌላ ስፔሻላይዝድ ሆስፒታል ጀነራላይዝ ማድረግ አትችሉም።
ሶ ይሄንን ነው ማለት ነው። ስለዚህ ይሄ በዚህ መልኩ መመለስ ትችላል። ስለዚህ ጀነራላይዝ እስካላደረጋችሁ ድረስ ለፊውቸር ስቴዲ ሰጀስት ታረጋላችሁ ማለት ነው። ሌላኛው ፊውቸር ወርክ ላይ ሊነሱ የሚችሉ ጥያቄዎች አሉ። what are the next steps in this research area ተብላችሁ ትጠየቃላችሁ። ስለዚህ 19ኛውን በዚህ መልኩ መመለስ ትችላላችሁ። ፊውቸር ወርክ should explore ያልተመለሰው በእናንተ ጥናት ላይ ያልተመለሰውን ጥያቄ ታነሱና በዚህ ሜትድ ኤክስፕሎር ያደርጋል ብላችሁ ለፊውቸር ሪሰርች ሰጀስት ማድረግ ማለት ነው። 20ኛ how can your finding be applied in the practice ስለዚህ በዚህ መልኩ መመለስ ትችላላችሁ። ፕራክቲሽነር in a community ሊሆን ይችላል፣ በሆነ ተቋም ላይ ሊሆን ይችላል can use my result to improve ፕሮሰሱን ሊሆን ይችላል፣ ቴክኒካል ፓርት ላይ ሊሆን ይችላል፣ ዲዛይኒንግ ፖሊሲ ሊሆን ይችላል፣ ቴክኖሎጂዎችን ዲቨሎፕ ለማድረግ ሊሆን ይችላል እና ደግሞ ያ ወዴት እንደሚያመራ ቤኔፊቶቹን ትጠቅሱታላችሁ ማለት ነው። በዚህ መልኩ መመለስ ትችላላችሁ። the other one is what future study do you recommend ምን አይነት ፊውቸር ስቴዲዎችን ሪኮማንድ ታረጋላችሁ ተብላችሁ ልትጠየቁ ትችላላችሁ። ስለዚህ እዚህ ጋር በጻፍኩት መልኩ እናንተም በዚህ መልኩ ሪኮማንድ የምታደርጉበትን ወይ በዚህ መልኩ አዘጋጁ ማለት ነው። the other one is practical implication አካባቢ ላይ ሊነሱ የሚችሉ መጠይቆች ናቸው፣ ጥያቄዎች ኤግዛማይነሮቻችሁ ሊያነሱ የሚችሉ ማለት ነው። ስለዚህ are there commercial application of your work ተብላችሁ ልትጠየቁ ትችላላችሁ። ስለዚህ yes ከሆነ yes ብላችሁ በዚህ መልኩ መመለስ ማለት ነው። And then the other one is how can you research impact industry ወይም ኮሚኒቲውን ሊሆን ይችላል፣ ሶሳይቲውን ሊሆን ይችላል። ስለዚህ እንዴት ሪሰርቾቻችሁ ኢምፓክት ሊያደርግ ይችላል የሚለውን እዚህ ጋር ባለው መልኩ መመለስ ይቻላል። this work could contribute to society ሊሆን ይችላል፣ ኮሚኒቲ ሊሆን ይችላል፣ ለሆነ ኦርጋናይዜሽን ተቋም ሊሆን ይችላል። ሶ በዚህ መልኩ ሰስቴኔቢሊቲ ላይ ሊሆን ይችላል፣ ኤፊሺየንሲ ላይ ሊሆን ይችላል፣ ሄልዝ ኬር አውትካም ሊሆን ይችላል። that it may helps ስቴክሆልደሩን ትጠቅሱና ባይ ስፔሲፊክ ቤኔፊቶቹ ለምሳሌ ሪዱሲንግ ኮስት ሊሆን ይችላል፣ ኢንሃንሲንግ ሴፍቲ ሊሆን ይችላል እና ሌሎችንም ጠቅሳችሁ በዚህ መልኩ መመለስ ትችላላችሁ ማለት ነው። the other one is who would benefited from mostly ማለት ነው ከናንተ ጥናቶቻችሁ ከፋይንዲንጉ ሞስት ቤኔፊሻል ማን ነው ተብላችሁ ልትጠየቁ ትችላላችሁ። ሶ በዚህ መልኩ መመለስ ትችላላችሁ። ስፔሲፊክ ግሩፑን ጠቅሳችሁ ፖሊሲ ሜከር ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ ሄልዝ ኬር ፕሮቫይደር ሊሆን ይችላል would benefit most ብላችሁ as my finding addresses this ቻሌንጁን ጠቅሳችሁ ወይም ኒዱን ጠቅሳችሁ for instance explaining how they could use that result ማለት ነው። ስለዚህ explain አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። ሌላኛው ክሪቲካል ቲንኪንግ የሚያስፈልጉ መጠይቆች ልትጠየቁ ትችላላችሁ። ይሄም if you had to criticize your own work ማለት ነው። የእናንተን ጥናቶቻችሁን ክሪቲሳይዝ እንድትተቹ ቢጠይቋችሁስ what would you say ምን ልትሉ ትችላላችሁ? ሶ እዚህ ጋር ባለው መልኩ one of limitation ልታወሩ ትችላላችሁ። ሳምፕል ሳይዝ ላይ፣ ሜቶዶሎጂ ላይ፣ አሳምፕሽን ላይ ልታወሩ ትችላላችሁ ማለት ነው። እነሱን ደግሞ ሚቲጌት ያደረጋችሁትን ወይ ስትራቴጂውን ለፊውቸር ሪሰርች ሰጀስት ያደረጋችሁም ከሆነ ኢምፕሩቭመንቱን ሰጀስት ያደረጋችሁም ከሆነ እነሱን ታወሩና you need to show you self awareness without undermining your contribution ማለት ነው። ሌላኛው
which parts of your research are strongest weakest ተብላችሁ ልትጠየቁ ትችላላችሁ። ስለዚህ strongest ፓርቱ ሜቶዶሎጂ ላይ ሊሆን ይችላል፣ ፋይንዲንጉ አካባቢ ሊሆን ይችላል፣ እንደ ኢንተርዲሲፕሊነሪ ኢምፓክት ሊሆን ይችላል። እነሱን ትጠቅሳላችሁ። and then weakest ፓርቱን ደግሞ ጀነራላይዛቢሊቲ ላይ ሊሚትድ እንደሆነ ሊሆን ይችላል፣ ሳምፕል ሳይዝ ሊሚትድ ሊሆን አንድ ተቋም ላይ ያጠናችሁበትን ኤሪያ። ስለዚህ እነሱን ማውራት ትችላላችሁ ማለት ነው። And then how would you defend your choice against critics? በዚህ መልኩ ይሄንን መመለስ ትችላላችሁ ስክሪንሾት አድርጋችሁ። and then 28ኛ ማለት ነው what was the biggest challenges you faced during በእናንተ በኤምኤስ ሊሆን ይችላል፣ በዲግሪ ሊሆን ይችላል፣ በፒኤችዲ ሊሆን ይችላል። ስለዚህ ፌስ ያደረጋችሁትን ቻሌንጆችን ዳታ ኮሌክሽን ጊዜ ላይ ሊሆን ይችላል፣ ቴክኒካል ሃርድልስ ሊሆን ይችላል፣ ቲዮሪቲካል ጋፖች ሊሆን ይችላሉ እና ኦቨርካም ያደረጋችሁትን ወይ ሶሉሽን የወሰዳችሁበትን ኮላቦሬትሊ ወይም አዳፕቲቭ ሜቶድ እንደተጠቀማችሁ ወይም ሜንተርሺፕ እንደነበረ አድርጋችሁ መመለስ ትችላላችሁ። እና ደግሞ ከዚህ ሌሰን የወሰዳችሁትን ሌሰን ማውራት ማለት ነው። ስለዚህ በዚህ መልኩ ማውራት ይችላል። 29ኛውን ቅድም ብያለሁ ሜቶዶሎጂ ፓርት ላይ ስላይድ እያስገባው ስለረሳው ነው ቅድም መልሻለሁ ማለት ነው። ስቴዲ ኤሪያውን ለምንድነው የመረጣችሁት ተብላችሁ ብትጠየቁ በዚህ መልኩ መመለስ ትችላላችሁ ማለት ነው። ስለዚህ በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳደረጋችሁ ተስፋ አረጋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።